ዛሬ እንግዲህ የእግዚአብሔርን ቃል የምንካፈለው ስለ ጸሎት ነው። የሆነ አስታውሳለሁ የዛሬ የተወሰኑ ዓመታቶች በፊት አስተምሬያለሁ። ዛሬ ግን በጸሎት የሚገለጥ ኃይል በሚል ነው የምናገረው። በጸሎት የሚገለጥ ኃይል ወይም ደግሞ የጸሎት ኃይል። ክብር ለጌታ ይሁን። ያዕቆብ 5:13-18 እንዲሁም ደግሞ ማቴዎስ 7:7-11 ያለውን ዛሬ መነሻ አድርጌ የምናገርበት ክፍል ነው። ሃሌሉያ። እንግዲህ ሰዓት አለኝ ማለት ነው። በጣም በተለያየ ነገር ሰዓቱን ስለተጠቀምንበት እንግዲህ ሰፋ አድርጉ። ጌታ የተባረከ ይሁን። ያዕቆብ 5:13-18 እንደዚህ ይላል። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል። ኃጢአትንም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማይም ዝናብን ሰጠ፣ ምድሪቷም ፍሬዋን አበቀለች። ክብር ለጌታ ይሁን። ማቴዎስ 7:7-11 ደግሞ እንደዚህ ይላል። ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግ ያገኛል፣ መዝጊያን ለሚያንኳኳ ይከፈትለታል። ወይስ ከናንተ ልጁ እንጀራ ቢለምን ድንጋይ የሚሰጠው ከናንተ ማን ሰው ነው? አሳ ቢለምነው እባብን የሚሰጠው? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁ ለሚያምኑት እንዴት አብልጦ መልካምን ነገር ይሰጣቸዋልን? ሃሌሉያ። ክብር ለጌታ ይሁን። ወገኖቼ ጸሎት በአንድም በሌላም የአማኞች እንዲህ ብየዋለሁ ላይፍ ላይን ነው። በቃ አንደኛ የሆነ በህይወታችን ላይ ላይፍ ላይን የሆነ ዋና መሰረታዊ የሆነ ነገር ነው ጸሎት። እግዚአብሔር የተባረከ ይሁን። የጸሎት ኃይል በሰዎች ህይወት ውስጥ የሚገለጠው እስኪጸልዩ ድረስ ነው፣ እስኪለምኑ ድረስ ነው፣ እስከሚፈልጉ ድረስ ነው፣ እስከሚያንኳኩ ድረስ ነው። ግን ኃይሉ አለ። በዛው ውስጥ በጸሎት ውስጥ መልስ እንዳለ መጽሐፍ ቅዱሳችን አሁን ካነበብነው በደንብ አድርጎ ይነግረናል። ክብር ለጌታ ይሁን። ሁሌም እንደምንለው ጸሎት ከመለኮት ጋራ የምንገናኝበት መንገድ ነው። ታውቃላችሁ፣ የትኛውንም ሃይማኖትን ብትወስዱ፣ የትኛውንም እምነት ቦታዎች ብትሄዱ ጸሎት አለ። ጸሎት እኛ አማኞች ጌታን ያወቅን ከጨለማ ወደ ብርሃን የመጣን ብቻ ምን ጸልየው አይደለም። ሁሉ ይጸልያል፣ ሁሉ ይለምናል፣ ሁሉ ይጮሃል፣ ጣዖታትንም የሚያመልኩ ይጮሃል፣ ይጸልያል። ጸሎት በጣም ለሃይማኖት ወሳኝ የሆነ ነገር ነው። ስለዚህ ነው ሙስሊሞችም በቀን 5 ጊዜ ይጸልያሉ። በማለዳ በሌሊት ይጮሃል፣ ይጸልያል። የትኛውም ካቶሊክም ብትሄዱ፣ ኦርቶዶክሱም፣
ቡዲስቱም ሁሉም ብታዩ ጸሎት አለ። ላማኞች ብቻ አይደለም። የኛ ነገር ግን በዛ ጸሎት ውስጥ ኃይል ያለው ጸሎት ነው። ጸሎታችን ዝም ብሎ አይደለም፣ እንደ ማንም ሰው ወይም ደግሞ ማንም እንደሚጮኸው አይደለም። ጸሎታችን ውስጥ ኃይል አለ። አሜን ወገኖቼ። በደንብ አድርገን ይህን ካወቅን በጣም ህይወታችን ላይ የምንፈልገው ነገር ይሆናል። አያችሁ አንዳንድ ነገር እናውቃለን፣ ግን ደግሞ ዲፕ የሆነ ነገር ካላወቅ በዛ ነገር ውስጥ ያንን የመፈለግ ፍላጎታችን ትንሽ ነው የሚሆነው። ነገር ግን በደንብ ከተረዳን ላይፍ ላይናችን እንደሆነ ካወቅን ግን ለስራትም አንንበረከክም። ህይወት ነዋ ጸሎታችን። አሜን። ኢየሱስ ጌታ ነው። እንደውም ሁለተኛው ሁልጊዜ እንደምንነጋገረው ጸሎት ከጌታ ጋር ከእግዚአብሔር ጋር ህብረት የምናደርግበት ነው። ህይወታችን ነው። እሱ ጋር ቁጭ ስንል እናርፋለን። እሱ ጋር ቁጭ ስንል ድምፁ ያሳርፋል። ሃሌሉያ። እሱ ጋር ቁጭ ስንል እሱ ጋር ስንቀመጥ የምንሰማው ነገር አለ። ሃሌሉያ። የምንናገረው ብቻ ሳይሆን የሚያወራን ነገር አለ፣ የምንሰማው ነገር አለ። አንደበታችን ብቻ ሳይሆን ወገኖቼ ጆሮአችንም የሚሰማው ነገር አለ። ሃሌሉያ። ስለዚህ ከጌታ ጋር ህብረት የምናደርግበት እንደሆነ እንደውም በብዙ ምሳሌ የሚነገረው ልጅ ከአባቱ ጋር እንደሚነጋገር ጸሎት ማለት አማኝ ከእግዚአብሔር ጋር የሚነጋገርበት ነው። ሃሌሉያ። እስቲ አስቡት ልጅ ጠዋት አንዳንዴ በቃ ታውቃላችሁ ልጆች የሆነ 2 ቀን ምናምን ከጠፉ የሆነ እንትን ያደርጋቸዋል አይደል? ቦዘር ያደርጋቸዋል። በእኔ እድሜ ልጆች ያሉ ትንንሾቹ የትም አይገቡም ለነገሩ፣ ምክንያቱም ጮታቸው ይሰማል። ታውቃላችሁ እስቲ አባት እናት ባለበት ቤት ውስጥ ልጅ ድምጽ ሳይሰማ ሲቀር እና ጸጥታ ብቻ ቢሆን ኖርማል አይደለም። ስለዚህ ጸሎታችን ልመናን ብቻ የምናቀርብበት ሳይሆን ከአባታችን ጋራም ህብረት የምናደርግበት ነው። አሜን ነው ወገኖች። እፎይ የምንልበት ነው፣ የምናርፍበት ነው ወገኖቼ። ክብር ለጌታ ይሁን። ሃሌሉያ። ስለዚህ የማግኘትና የማጣት የመቸገርና ያለመቸገር ጉዳይ አይደለም ጸሎት ማለት። ልድገመው፣ የማጣትና የማግኘት አይደለም ጸሎት። ስላጣህ ወይም ደግሞ ስላገኘህ ብቻ የምትቀርብበት አይደለም ጸሎት። እግዚአብሔርን ሄደ ፊቱን ፈልገ ከሱ ጋር ህብረት የምታደርግበት ነው። ስለዚህ ባለማግኘትህና መልስ ባለመምጣቱ የምታቋርጠው ነገር አይደለም። ይሄን ጻፉልኝ። የምናቋርጠው አይደለም። ለዚህ ነው ሳታቋርጡ ምን በሉ? ጸልዩ። የመገናኛ ህብረት የማድረጊያ መንገድ ስለሆነ ስለተጨነቅን ብቻ ጭንቀታችንን ሊያሳርፈን ብቻ የምንመጣበት ሳይሆን ወገኖቼ ከአምላካችን ጋር ህብረት የምናደርግበትም ነው። ስለዚህ ከጸሎት መታጣት የለብንም። እስቲ አሜን በሉ። አዎ መጸለያችሁን እንዳታቋርጡ ወገኖቼ። ክብር ለጌታ ይሁን። እና አንዳንዴ ሰዎች እንዲህ ሲሉ እሰማለሁ፣ እግዚአብሔር ሁሉን የሚያውቅ ስለሆነ እግዚአብሔር ሁሉን ያውቃል፣ ስለዚህ መጸለያችን ለምን አስፈለገ? እሱ ሁሉን የሚያውቅ ከሆነ እሱ ሁሉ ነገር የሚረዳ ከሆነ ለምን መጸለያችን አስፈለገ ብለው የሚናገሩ ሰዎች አንዳንዴ ይሰማሉ። ወገኖቼ መጽሐፍ ቅዱስን አንዳንዴ በሚጠቅሱት ይሄን ነው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ማቴዎስ 6:8 ላይ ሳትለምኑ ይላል። ስለዚህ ምን ያስፈልጋል? ባይ ዘ ዌይ ወገኖቼ ሁልጊዜ ፓስተር የሚናገር የሆነች ነገር ጥቅስ የሆነች አንድ ሴንቴንስ ይዛችሁ በዛ ላይ አትመስረቱ። ከላይ ጀምሮ አንብቡ። ሐሳቡን መያዝ አለብን። እዚህ ላይ ሲናገር በእርግጥ የተናገረው አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነሱ በከንቱ አትደጋግሙ ለማለት ብሎ እንጂ መጸለየት አያስፈልግም እያለ አይደለም። ስለዚህ እንግዲህ እናንተ እንዲህ ስትጸልዩ ይለናል። አያችሁ፣ ክብር ለጌታ። እኛ ግን ስንጸልይ መጸለይ ምን ማለት ነው? ወሳኝ ነው።
እግዚአብሔር ሁሉን ያውቃል። አዎ ያንተን ነገር አይደለም አሁን ያለህበት ያለፍክበት አሁን ያለህበት ሳይሆን ገና ሊሆን ያለውን ያውቃል። ነገር ግን እግዚአብሔር ፈልጉኝ አለ። እግዚአብሔር ኑ ወደኔ አለ። እግዚአብሔር ከኔ ጋር ህብረት አድርጓል አለ። እግዚአብሔር ኑና እኔን ፊቴን ፈልጉ አለ። ክብር ለጌታ ይሁን። መንገድ ስላደረገ እግዚአብሔር ይሄንን ፕሪንሲፕል አድርጎ ስለያዘ የፕሪንሲፕልም አምላክ ስለሆነ ክብር ለጌታ ይሁን። ስለዚህ እግዚአብሔር ታዲያ አንዳንዶችም እንዲህ ሲሉ ሰማለሁ፣ ታዲያ እግዚአብሔር ይሄው ብዙ ነገር እየሆነ ነው በምድር በሰማይ ምን አሁንማ ብዙ ነገር ነው እየሆነ ያለው። ታዲያ እግዚአብሔር እጁን አጣምሮ ቆሞ እያየ ነው። ቆሞ እያየ ነው። እንዴት አይገባም? እግዚአብሔር እንዴት ጣልቃ አይገባም? እንዴት እግዚአብሔር አይወርድም? እንዴት እግዚአብሔር አይመጣም? እንዴት ዝም ይላል? የሚሉ አሉ። የሚያምነውም የማያምነውም አንዳንዴ ይህን ሲናገሩ እንሰማለን። ብዙዎች ደግሞ የማያምኑት አብሶ ከዚህ ህይወት ለማምለጥ ሲሉ የሚናገሩት ነው። ነገር ግን አንድ ማወቅ ያለብን እግዚአብሔር ፈቃድን ሰጥቷል ለሰው። ፈቃድን ሰጥቷል። ይሄ በጣም ኢምፖርታንት ነው። ስሙኝ፣ ፈቃድ ሰው ስላለው ይህንን እግዚአብሔር ቫዮሌት ማድረግ አይፈልግም። ወይም ደግሞ ይሄንን ከሰው ህይወት ስለ ጸሎት ሲባል እሱ ሁሉን ስለሚያውቅ ወይም ደግሞ ሁሉን ነገር እግዚአብሔር ስለሚረዳ ስለሚችል ብሎ የሰውን ፈቃድ ከሰው ውስጥ አያወጣም። ለዚህ ነው እግዚአብሔር እስኪጠየቅ የሚጠብቀው። እግዚአብሔር ፈቃድህን ይጠይቃል። ስለዚህ ጸሎት በሌላ አነጋገር ፈቃድህን እየሰጠህ ነው። ያንተን ዊል ያንተን ፈቃድ እግዚአብሔር ይሄው እያልከው ነው። ስትቀርብ ወደሱ፣ ስትጠጋ ወደሱ ስትመጣ እነሆ ፈቃድህን ልትተው ነው እና በአንተ ህይወት ውስጥ ስራ ብለህ እግዚአብሔርን ልትጠይቀው ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ሁሉን ይችላል። እግዚአብሔር አንተን መጠየቅ አለመጠየቅ መብቱ ነው። የወደደውን ያደርጋል አምላካችን። ነገር ግን እግዚአብሔር የፕሪንሲፕል አምላክ ነው። ለምንድነው እግዚአብሔር ሔዋን ከመሳቷ በፊት ተወርውሮ እንደ ጀት መጥቶ አላስጣላትም? ቢኮዝ እግዚአብሔር ፈቃድን ሰጥቷል። ለምንድነው እንደ መልአክ አንድ ሹጥ አድርጎ መጥቶ ከጇ ላይ ያልመታው? ፈቃድን። ለምንስ አስቀመደው? ያንትሪ ፈቃዱን የመስጠቱ ምልክት ነው። ስለዚህ ጸሎታችን ስንጸልይ፣ ወደ እግዚአብሔር ስንጸልይ ፈቃድንም እየሰጠን ነው። የኛን ፈቃድ በሱ ዘንድ እያኖርን ነው። ስለዚህ ፈቃዱን ስትሰጡት ወገኖቼ፣ ፈቃዳችሁን ስትጸልዩ ማለት ፈቃዳችሁን እየሰጣችሁ ነው። ስለዚህ ምን እያላችሁ ነው? እግዚአብሔር በእኔ ህይወት ስራ እያላችሁ ነው። አሜን። ስለዚህ በዚህ ሜንታሊቲ መቅረብ አለባችሁ። ጸሎት ብቻ የንግግር ቦታ ብቻ ሳይሆን ትልቅ ዲቫይን እነሆ ፐርፐዝ ያለበት ቦታ ነው። ስለዚህ ስትጸልይ ስትንበረከክ እነሆ ፈቃዴን እያልከው ነው። በእኔ ህይወት ስራ እያልከው ነው። ሃሌሉያ፣ ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። በህይወቴ ላይ ስጸልይ እግዚአብሔርን ፈቃድ እየሰጠውት ነው። በኑሮዬ ላይ ስጸልይ ለእግዚአብሔር ፈቃድ እየሰጠውት ነው። ለቤተክርስቲያን ስጸልይ በቤተክርስቲያን ላይ እግዚአብሔር እንዲሰራ ፈቃድ እየሰጠውት ነው። ስለዚህ እግዚአብሔር የተባረከ ይሁን። እግዚአብሔር የሚችል አምላክ ስለሆነ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ ወገኖቼ አለመጸለያችን ነው። አንዳንድ ሐሳቦችን ተናግሬ ዛሬ ወደ ፖይንት የምንነጋገርበት ይሄዳል። አለመጸለያችን፣ ዝምታችን ምንድነው? ለሄቨን ሜሴጁ ለሰማይ ምንድነው የሚያቀርበው? ወገኖች ለሰማይ መልእክት ነው። የኛ ዝምታ፣ የኛ ከጸሎት ቦታ መታጣት፣ የኛ አለመፈለግ ፊቱን ሄቨንን ሰማይን መልእክት እየላክን ነው። እሱም አታስፈልገኝም ወይም ደግሞ እርዳታ አልፈልግም፣ እገዛ አልፈልግም፣ በቂ ነኝ። ባይ ዘ ዌይ በነጮቹ እንደዚህ የሚሉት ሐሳብ አለ። አለመጸለይ ፕራይድ መሆን ነው። በቃ አለመጸለይ አም ካፓብል፣ አይምሮ ሰጥቶኛል። አቤት ያችን ነርቭ እስኪያዞራት ድረስ
ስለዚህ እርዳታ አልፈልግም፣ እገዛ አልፈልግም፣ በቂ ነኝ በራሴ እያለን ነው። ፕራይድ፣ ማንም አያስፈልገኝም እያለን ነው። ስለዚህ ያዕቆብ ሲነግረን ለዚህ ነው እኮ እናንተ አትለምኑምና አትቀበሉም አላቸው። ስለማትለምኑ፣ ስለማትቀርቡ፣ ስለማትጠጉ አትቀበሉም። ማቴዎስ 18 ላይ በጣም የሚገርመው ቃል ሁላችን የምናውቀው እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈቱት ሁሉ በሰማይ የተፈታ ይሆናል አለ። ደግሞ እላችኋለሁ ከናንተ ሁለት በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ አለ። ወገኖቼ ያው ስሙኝ፣ እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል። በሌላ አነጋገር እናንተ በምድር የማታስሩት ከሆነ የተፈታ ነው። ሰማይ ዝም ብሎ አያስርም። እናንተ ፊቱን ካልፈለጋችሁ፣ እናንተ ካልጸለያችሁ፣ በጸሎት ካልቀረባችሁ፣ በጸሎት ካላሰራችሁ እነሆ ሰማይ አያስርም። ሰማይ ተነስቶ እነሆ ልጄን እየተከታተል ነው እነሆ ብሎ እግዚአብሔር የሚያስረው ነገር የለም። አንተ እስክትጸልይ ሰማይ ይጠብቃል። ለዚህ ነው ላይፍ ላይን ነው ያልኳችሁ። መጸለያችሁን እንዳታቆሙ ወገኖቼ፣ ጸሎታችሁን እንዳታቆሙ። እስቲ አሜን በሉ። መጸለይን እንዳታቆም፣ መጸለይሽ እንዳታቆሚ በሏት። እስቲ አጠገብ በለው፣ አጠገብ ያለውን፣ አጠገብሽ ያለው በይው። ሃሌሉያ። መጸለይን እንዳታቆም፣ ምክንያቱም አይታሰርም። ለዚህ ነው ደግሞ እላችኋለሁ ከናንተ ሁለት በምድር በሚለምኑት ነገር ቢስማሙ። አየ የህብረት ጸሎት ላይ እንኳን ካልተስማማ ወይም ደግሞ በጸሎት ካልመጣ ቤተክርስቲያን ቮነረብል ናት። አያችሁ፣ ለዚህ ነው ጸሎት ኑ የምንለው፣ እንጸልይ የምንለው፣ እንለምን፣ እግዚአብሔርን ፊት እንፈልግ። የቤተክርስቲያን ላይፍ ላይን ነው ወገኖቼ። ካልጸለይን እንበዘበዛለን። ካልጸለይን ብዙ ጭቅጭቅ አለ። ካልጸለይን ብዙ ነገር አለ። ስጋ ከፍ ይላል፣ አጋንንቶች በዛ ይሰራሉ። የጸለየ ሰው፣ የለመነ ሰው ወገኔ እነግርሃለሁ እግዚአብሔር ያስመልጠዋል። አሜን በሉ ወገኖች። ያው አንዳንዴ እነግራችኋለሁ ቤተክርስቲያን ውስጥ ሁሉን ማለት አይደለም፣ አንዳንዴ ችግሮቻችን ያለ መጸለያችን ነው። ፊቱን ከፈለክ እንዴት ተነስተ አንድ ነገር ልታደርግ ትችላለህ እግዚአብሔር የማይከብርበት? እነግርሃለሁ ጸሎት ኃይል አለው። ስለዚህ ለሰማይ መልእክት መንገራችን ነው። ከጸሎት ቦታችን ስንታጣ God I don't need you ያው አትሉም አቃለው፣ ይሄንማ አትሉም፣ አብሶ ላበሻ አይልም። ይሄንማ እንዴት ይላል እግዚአብሔር? ይሄንማ ካፋችን ክፉ ይሄማ። ግን ወገኖቼ አልንም አላልንም ከጸሎት ቦታችን ስንታጣ አታስፈልገኝም እያለን ነው። ምክንያቱም እግዚአብሔር የፕሪንሲፕል አምላክ ነው ወገኖች። አሜን ነው ወገኖች። የምታስሩት ካላሰርክ ሄቨን አያስርም፣ ካልፈታ ሄቨን አይፈታም። ጸጥ ካልክ ጸጥታ ነው ሰማይ። ጸጥ ካልክ ጸጥታ ነው። እሱን የምትፈልጉ ከሆነ እግዚአብሔር የተባረከ ይሁን። ጸጥታ ከፈለጋችሁ ችግር የለውም። ነገር ግን ጸጥ ካልክ ጸጥ ነው። ካወራህ የሚያወራህ ነገር አለ። እስቲ አሜን በሉ። ከተናገርክ የሚመልስ አለ። ሃሌሉያ። ከተዋጋ የሚዋጋልህ አለ። ሃሌሉያ። ኢየሱስ ጌታ ነው። ስትጸልይ እግዚአብሔርን ጣልቃ ውሽ አቤት። አንዳንዴ እኮ just እኮ one prayer አንድ ጸሎት አንተ ቆመ ከምትከራከረው ከምትሟገተው የበለጠ ወገኔ ያው አንድ ጸሎት እግዚአብሔርን ትጋብዘዋለህ፣ ታወርደዋለህ፣ ታመጣዋለህ። አንድ ጸሎት instead of ሄደ ከሰው ጋር ፊት ለፊት ከምትቆም እግዚአብሔር ጋር ብትቆም ይሻልሃል። እስቲ አሜን በሉ።
አብሶ እናንተ አማኞች ናችሁ ወገኖቼ። ሰው ፊት ልትቆሙ አይገባም። ቁም በእግዚአብሔር ፊት። ሕዝቅኤል ከፈተ፣ ደብዳቤውን ዘረጋው። ተመልከት አለው። ተመልከት አለው። ሰናክሬም ዛቻውን ተመልከት አለው። እግዚአብሔር ወረደ። አቃለው ኃይል አላችሁ፣ አቃለው መብት አላችሁ ወገኖች፣ አቃለው መናገር ትችላላችሁ። ነገር ግን እነግራችኋለሁ የእግዚአብሔርን ያህል መናገር አትችሉም። የእግዚአብሔርን ያህል ኃይል የላችሁም። ያው ጸጥ ማድረግ ትችላለህ፣ ነገር ግን እግዚአብሔር ጸጥ ከሚያስብልልህ፣ ምክንያቱም ለአሁንና ለሚመጣውም ነው እግዚአብሔር። አሜን በሉ እስቲ። እግዚአብሔር ጋር ፊታችሁን ማሳየት ሁሌ ይብዛላችሁ። አሜን ወገኖቼ። ይኸው ስሙኝ፣ አለመጸለያችን ከሰማይ ያለንን ንግግር እንደማቋረጥ ብቻ አይደለም ወገኖቼ። አለመጸለያችን ለጠላት ድምፅ እድል እየሰጠንም ነው። ይሄንን በደንብ ስሙኝ። ካልሆነ እዚህ ላይ ፎከስ አድርጌ ጨርሳለሁ፣ ችግር የለውም ታይምም ቢሄድ። ይኸው ስሙኝ፣ ለጠላትም ድምፅ እድል እየሰጠን ነው። እግዚአብሔር እንዳይናገር ወይም ደግሞ ድምፅ እንዳንሰማ ከሰማይ መዝጋት ብቻ ሳይሆን ሌላን ድምፅ መክፈት ማለት ነው። ካልጸለይ ማትጸልይ ከሆነ ለአንተ በክፉ የሚለምን አለ። እነግርሃለሁ፣ በክፉ የሚለምን አለ። ያንተን ውድቀት ቀንና ሌሊት የሚዞር የሚፈልግ አለ። አንተ ካልጸለይክ የሚጸልይብህ አለ። ባለፈውም ተናግሬያለሁ። ለመልካም ግን አይደለም፣ ለክፉ። ጥፋትህን፣ ውድቀትህን፣ ኪሳራህን፣ መጎሳቆልህን የሚፈልግ አለ፣ የሚለምን አለ። አክቹአሊ ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥርህ ምን አለ? ለመነ። ሊያበጥረው እንደ ስንዴ ለመነ። ሰይጣን፣ ዲያብሎስ፣ ጠላት እንደ ስንዴ ሊያበጥርህ ፈለገ፣ ለመነ። እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩ አለ። ወገኖቼ ማትጸልይ ከሆነ ማትለምን ከሆነ የእግዚአብሔርን ድምፅ ብቻ አይደለም እየከለከልክ ያለው፣ ሌላ ምንጭ ደግሞ እየከፈትክ ነው። ሌላ ድምፅ እያመጣህ ነው። ያ ህይወትህን ይረብሻል። ለዚህ ነው ካልጸለይን፣ ሃይማኖታዊን ነገር አይደለም ይሄ፣ ግልቲነቱን አይደለም። እነግርሃለሁ የሆነ ነገር መለኳኮስ ይጀምራል። የሆነ ነገር ይሆናል። ገባ ብለህ ጸልይ እስቲ። ያ ነገር ሲፈርስ ታየዋለህ። ወይም አንተ በዛ ነገር ላይ ኃይልና ጉልበት አግኝተህ ታየዋለህ። በፉከራ ስለማይሆን ለዚህ ነው እንደውም ይሄ ሐሳብ ተያይዞ ያለው። ጴጥሮስ እንደዚህ አለ፣ እኔማ አይደለም እስር አለ፣ ጌታ ሆይ ወደ ወይኒ ብቻ አይደለም ወደ ሞት እንኳን ቢሆን ካንተ ጋር ወርዳለሁ አለ። ፉከራ ቢሆን ወገኖቼ በዛች ሰራተኛ ፊት ይገርመኛል። ጌታ እግዚአብሔር ሆይ ተመስገን። እንደዚህ ታላላቅ አባቶቻችንን ሐዋርያትን ድካማቸውን ስለጻፈልን በእውነት ይገርመኛል። ጻፈላቸው፣ ሄዶ ካደው ይላል። እንደውም ምን አለ? ሊራገም ሁሉ ተነሳ ይላል። እኔ የምትሉትን አላቅም፣ ፎክሯል ከሆነ ምክንያቱ ምንድነው ብትሉ ወረድ ብላችሁ ስታነቡ ወገኖቼ፣ ስለምን ትተኛላችሁ አላቸው። ስለምን አንቀላፋችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። እያየ ሊመጣ ያለውን ይው ቅድም ያልኩትን ይው ስሙ ወገኖቼ። አያችሁ ፈቃድ ስላለን ጌታ ኢየሱስ ክርስቶስ ለምን ክልል አድርጎ የሆነ ጉድጓድ ስር የሆነ ቦታ ሸሽጓቸው ለምን አልሄደም? አየ በፈቃዱ ውስጥ በጸሎት ውስጥ ፈቃድ ስላለ ፈቃዱን አልሰጡት። ወዴት ነው የሚጸልዩት የነበረው? ወደ እግዚአብሔር። ቢያንስ ኢየሱስ በዛ በጭንቅ ሰዓት የደም ላብ እስኪያንጠባጥብ ድረስ ወገኖቼ በእግዚአብሔር ፊት አባቶይ ብትወድ ይሄን ጽዋ ከኔ ውሰድ ብሎ በጮኸ ጊዜ ወገኖቼ ቢያንስ ጽዋ ባይነሳ መላእክት ግን ተላከለት። ያንን ሊመጣ ያለውን
የሚችልበት ጸጋ ተቀበለ ወገኖቼ። አገለገለው መላእክቱ። እነግራችኋለሁ መልስ እንኳን ባይኖር እናንተ የምትቋቋሙበትን ኃይል ይሰጣችኋል። ጸልዩ። በጸሎት ውስጥ ኃይል አለ፣ ኃይል አለ። ክብር ለጌታ ይሁን። ልንነቃ ያስፈልገናል፣ ልንነቃ ያስፈልገናል። ከጸሎታችሁ እንዳትታጡ። I'm not talking about religion ወገኖቼ። ከጸሎታችሁ እንዳትርቁ። ምክንያቱም ስለናንተ የሚለምን አለ። ስለናንተ እነሆ ክፉአችሁን የሚፈልግ፣ ትዳራችሁን የሚፈልግ፣ ልጆቻችሁን የሚፈልግ፣ ነገራችንን የሚፈልግ እነሆ አለ በውጭ። ስለዚህ መጸለይ ወሳኝ ነው። አሜን ወገኖች። ዌክ አፕ። ክፉ በተኛ ጊዜ ሊዘራ የሚወጣ አለ። ይሄን ክርዳድ ከየት መጣ አሉት ኢየሱስን። ጠላት ተኝታችሁ ሳለ ምን አለ? ዘራው። እንዳታዘራ። አሜን በል እስቲ። አላዘራም በሉ። ሃሌሉያ። እጸልያለሁ አላዘራም። ሃሌሉያ። ክብር ለጌታ ይሁን። ስለዚህ ጠላት ይህን አደረገ አላቸው። ከወዴት ተገኘ? መልካም ዘር ዘርተን። ማቴዎስ 13 ላይ ከ24 እስከ 28 ነው ይሄን ሐሳብ የምታገኙት። ጌታዊ መልካም ዘር በእርሻ ዘርተ። ለዚህ ነው ወገኖቼ አንዳንዴ ሳናቀው የሆነ ነገር በቅሎ እናገኛለን በቤታችን። በእውነት በህይወታችን ላይ አይታችሁ አታውቁም እንዴ? ምንድነው ብላችሁ አንዳንዴ ስትጠይቁ ዞር ብላችሁ ቼክ ስታረጉ ሚስ ያደረጋችሁት ነገር አለ። አንዱ ጸሎት ነው። ክብር ለጌታ ይሁን። እችም ለመንፈሳዊ ነገር ቼክን ባላንስ የሚባል ነገር ባይኖርም ምናልባት አሁን ከሰራ እሱ ይሁንላችሁ። ቁጭ ብላችሁ አስቡ። አሜን። የት ጋ ነው ቅጥሩ የተሰበረው? የት ጋ ነው? ስለዚህ ወገኖቼ ለጸሎት እጃችሁን ባወረድክ ጊዜ ጠላት ድል እያደረገ ነው። ይሄን እንዳትረሱ። እግዚአብሔር ፊት ቀርበህ እጅህን አንስተህ የእግዚአብሔርን ክብር የምትጋብስ፣ የእግዚአብሔርን ማዳን የምትጋብስ፣ ከሱ ጋር ፌሎሺፕ እያደረክ እጅህን አንስተህ የምትጸልይበትን ያንን ህይወት ባወረድክ ጊዜ ጠላት እድል ያገኛል፣ ድል ያደርጋል። አክቹአሊ ኃይል ያለው የዛኔ ነው። ጉልበት ያለው የዛኔ ነው። ሙሴ ዘጸአት 17 ከ11 እስከ 13 ላይ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር ይላል። አማሊቅን ያሮጠው ነበር። ሃሌሉያ። የሚገርም ነው። ኢያሱ እዛ ይወጋ ነበር። ክብር ለጌታ ይሁን። አማሊቅን ዱቄት ያደርግ ነበር። ደና አድርጎ ያሳድድ ነበር። ልክ ግን እጁን ሙሴ በደከመና ባወረደ ጊዜ ኦል ኦፍ ዘ ሳድን ጠላት ጉልበት አገኘ። ምንድነው ሚስጥሩ? ኢያሱ ዘሴም ሰይፍ ነው ያለው፣ ዘሴም ጉልበት ላይ ያለው፣ ዘሴም አቅም ነው ያለው፣ ዘሴም ስትራቴጂ ነው ያለው። የጦርነት ሁሉ ነገር እንዳለ ነው። ታዲያ ሽንፈቱ ከየት መጣ ስትል ሙሴ ደክሟል እጆቹ ለጸሎት። ስለዚህ ጠላት ድል ያደርግ። ይሄን ያዩ ዋይዝ የእግዚአብሔር ሰዎች አሮንና ሆርም ለሙሴ ድንጋይ ቢጤ ያደረጉና አስቀመጡትና እጁን ይደግፉ ጀመር። ሃሌሉያ። ክብር ለጌታ ይሁን። በትደክም እንኳን ከቅዱሳን ጋርና ያው እነግርሃለሁ በጸሎት ስፍራ ሆነ ታመልጣለህ። ብቻህን አታመልጠው። እስቲ አሜን በሉ። ያው ሮጣችሁ ቅዱሳን በሚሰበሰቡበት በጸሎት ቦታ ተወርወሩና ግቡ። ብትደክሙ ታመልጣለህ። ሃሌሉያ። ኃይል ታገኛለህ፣ ሪቫይቭ ታደርጋለህ። ሃሌሉያ። ለብቻ እንዳትሆን ጸሎት አቁመ። ዛሬ ነግራችኋለሁ። ክብር ለጌታ ይሁን። ስለዚህ ነው ጠላት ትልቁ ካማኞች ሊመታ የሚፈልገው ጸሎትን ነው። ብዙ ነገሮችን ይፈልጋል፣ ግን አንዱ የሚፈልገው ጸሎታችንን ነው። በከፍተኛ ሁኔታ ጠላቶቹ ጸላዮች ናቸው።
እንግዲህ ሜትዱን የሱን ሜትድ ብንዘረዝረው ብዙ በዚህ ብለን ልንጨርሰው አንችልም። ግን ወገኖቼ መንገዱን ወደፊት እግዚአብሔር ቢረዳን በዚህ ስፍራ እንማር ይሆናል። ነገር ግን እነግራችኋለሁ የሚጸልዩትን ሰዎች he hate them። አንድ በቅርብ አንድ ሰው ስትናገር ሰማው። ከጨለማው ዓለም የመጣች ሴት ናት። ሊትራሊ መናፍስትን ጠሪ ነበረች እና ጌታ ከዚህ በፊትም አንድ ነግሬያቸው መናፍስትን ጠሪ ናት እና በሌሊት ታውቃላችሁ የሚበሩ አሉ፣ የሚያስበራቸው አሉ። አንተ ተኝተ ጠባቂህ እግዚአብሔር ስለሆነ እስራኤልን የሚጠብቅ አይተኛም አያንቀላፋም። የትኛውም ይዙር ከጸለይክ ተኛ፣ እግዚአብሔር ላንተ ይዋጋል። አሜን በል ሃሌሉያ። ሌሊት ይዞራል። ስለዚህ ይቀሰቅሳቸዋል፣ ያነሳቸዋል እና ትዞራለች። አንዳንድ ቤት ስገባ አለች፣ አብሶ ሕፃናት፣ ስለ ሕፃናት ነው የምትናገረው። ቤት ውስጥ ስገባ የሚገጥመኝ የእሳት ግድግዳ ነው አለች። በልጆቻቸው ዙሪያ I can't penetrate አለች። ያንን I can't penetrate ምክንያቱም አለች ጸሎት በሌለበት ቦታ ላይ ልጆችን እናገኛለን። የዛኔ ብዙ ነገር በእነሱ ውስጥ ጨምረን ሌሊቱን እንወጣለን አለች። እነግርሃለሁ ጸልይ። ካልጸለይክ ስላንተም ይለምናል። በማስፈራራትም ይሁን በምንም አላቅም። እናንተ ግን ጸሎታችሁ እንዳትተው ጸልዩ። አትተው መጸለይ። ከዛ አቅቶን እንሄዳለን አለች። ከዚህ በፊትም ነግሬያቸዋለሁ። ኤቫንጀሊስት ሳሙኤል የሚባል ጸሎት እንበራለን አለ በሰማይ። the same thing ነው። በጣም ነው የሚገርም። ሌሊት እንበራለን አለ። ስንበር የሆነ አየር ላይ ስንደርስ አየሩ አትሞስፌሩ ተይዟል። we can't penetrate እንቀይራለን እንጂ ዳይሬክሽን ለምን ብትሉ ቅዱሳን ከስር ይወጋ እያሉ ይጸልያሉ። ሃሌሉያ። ይመታ እያሉ ይጸልያሉ። አባቶይ የሚል ሃሌሉያ። ኢየሱስ ጌታ ነው። ስለዚህ የሚጸልዩ ሰዎች ጠላቶቹ ናቸው። ክብር ለጌታ ይሁን። ለዚህ ነው ጌታ የተናገረው ጠላትም አንዱ የሚዋጋበት በማታከት ነው። ያታክታል ጸሎት ሳይታክቱ ዘወትር እንዲጸልዩ እንዲገባቸው የሚል ምሳሌ ነገራቸው ይላል ሉቃስ 18:1 ላይ። ሌላው በማድከም በማዛል አንዳንድ ነገር በስጋ ያደክመሃል፣ በአሰራር ያደክመሃል፣ በተለያየ ያደክመሃል፣ በኑሮ ያደክመሃል፣ በትዳር ያደክመሃል፣ በልጆች ነገር ያደክመሃል። ስለዚህ ምን ትሆናለህ? ትዝላለህ። ይሄን ነው የሚፈልገው። አንዱ የሚፈልገው ዝለህ ከጸሎት እንድትነሳ ነው። እንደዚህ ይላል በማድከም በማዛል ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነሱና ጸልዩ። ያዝላል። መልስን በማዘግየት በመቋቋም ለዚህ የፋርስ ንጉስ መንፈስ ለዳንኤል መልስ በመጣ ጊዜ 21 ቀን ሙሉ ተቋቋመኛል። ገብርኤል ነው ይሄን ያለው። ተቋቋመኛል። ላንተ የእግዚአብሔር ሰው ላንተ መልስ በመጀመሪያው ቀን የወጣው ተንበርክከ መልሳለ ወጥቶልሃል። ነገር ግን አዘገየኝ አለ መናፍስት። ወገኖቼ ተስፋ እንዳትቆርጡ። አንዳንዱ የሆነ ነገር ተቋቁሞ ሊሆን ይችላል። መልሱ ግን ኦሬዲ ወጥቷል። እስቲ አሜን በሉ። ሃሌሉያ። ኦሬዲ ያንቺ መልስ ተለቋል። ያንተ መልስ ተለቋል። ወገኖቼ አንዱ የሚያደርገው ጠላት በማዘግየት በመቋቋም ነው። ስለዚህ ይሄንን እንድታስቡ አንዱ የኢየሱስ ትልቁ መንፈሳዊ መሳሪያ ጸሎት ነው ወገኖቼ። ይሄንንም አስቡ። ስለዚህ ወገኖቼ ቶሎ ብዬ ልናገር። ጸሎት ኃይል ነው ብለናል። ጸሎት የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ኃይሉ ደግሞ የሰው ኃይል አይደለም ብለናል። የማንም ኃይል አይደለም፣ የነገስታት አይደለም፣ የእግዚአብሔር ኃይል ነው። አሜን ወገኖቼ። ስለዚህ የጸሎት ደረጃዎች አሉ። እዛ ላይ ቀለል ያለ ሁልጊዜም የምናነበው ደረጃዎች አስቀምጦልናል። አንዱ ምንድነው ብትሉ ማቴዎስ 7:7 እስከ 8 ላይ ያለው አንዱ ምንድነው? መጠየቅ ወይም ደግሞ መለመን፣ ሁለተኛው መፈለግ፣ ሶስተኛው ማንኳኳት ይላል።
ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚያንኳኳ ሁሉ ይከፈትለታል። አያችሁ፣ ይሄን ደረጃዎች በመናቀበት ጊዜ ማንኳኳት በሚገባን ቦታ ላይ ለምነን አንነሳም። አሜን። መቆየት በሚገባ መፈለግ ባለብን ቦታ ላይ ወገኖቼ ዝም ብለን ጌታ ሆይ ይሄን አድርግ ብቻ ብለን አንነሳም። ለምነን እና አንዱ መለመን ወይም መጠየቅ ነው። ለምኑ ይሰጣችኋል ይላል። አንደኛው ደረጃ የጸሎት አንዱ ደረጃ መለመን ነው። በቀላሉ ለምኖ የመቀበል ነገር። ትለምናለህ፣ እግዚአብሔር ይሰጣል። አሜን። እግዚአብሔር ሆይ ትላለህ፣ እግዚአብሔር ይመልስልሃል። ቅድመ ሁኔታ የማይጠይቅ እግዚአብሔር ሆይ ይሄን አድርግ፣ እግዚአብሔር ሆይ ይሄን ስራ፣ እግዚአብሔር ነገርህን ሲሰራ፣ እግዚአብሔር ሆይ ና ብለኸው እግዚአብሔር ሲመጣ፣ ይሄን በእኔ ብትኖሩ ቃሎቼን በእናንተ ቢኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ቀለል ያለ በቃ ትለምናለህ ይሆንልሃል፣ ትለምናለህ ይሆናል። አንዳንዱ ግን መፈለግ አለ። ስለዚህ በምትፈልግበት ታይም ላይ ወገኖቼ ልመና ብቻ አስቀምጠህ ልመና ብቻ ፒቲሽን ብቻ አቅርበህ አትሄድም፣ ትቆያለህ። ስለዚህ እዚህ ላይ መለመን ቀለል ብለህ የምታገኘው ቅድምም ያዕቆብ ላይ እንዳነበብ ነው አትለምኑምና ለእናንተ አይሆንም ማለት። ስለዚህ በመለመን በመጠየቅ ወገኖች የምናገኘው ነው። እግዚአብሔር የተባረከ ይሁን። ሁለተኛው ግን ፈልጉ። ጠለቅ ያለ ልመና ጠይቆ ከመቀበል የሚያልፍ በመፈለግ የሚገኝ ነው። እዚህ ላይ ወገኖቼ መቆየትን ይጠይቃል፣ ጊዜ መውሰድን ይፈልጋል። ምናልባትም በመቆየት ከኛ ጋራ ፍላጎት አልፎ በመንፈስ ቅዱስ ጸሎታችን ይያዛል። ይህን ስሙኝ። አንዳንዴ ትለምናል እንደ ቃሎቼ በእናንተ ቢኖር የምትወዱትን ለምኑ ይሆንላችሁማል። ፈልጉ ላይ ግን መንፈስ ቅዱስ ኢንተርፌር ያደርጋል። ፈልግ፣ ምክንያቱም በመንፈስ ቅዱስ የምትጸልየው ጸሎት ከፍላጎትህና ካንተ ከምትሻው ነገር የወጣ ነው፣ ያለፈ ነው። አሁን ፍለጋ ላይ ነው ሄድከው፣ እንድትቆይ ይፈልጋል። የሚያወራህ ነገር አለ፣ ሊያስቀይርህ የሚፈልግ ነገር ሊኖር ይችላል። መንፈስ ቅዱስ ሊያወራህ የሚፈልግ ነገር ይሆናል። አንተ ይዘው ከመጣኸው ነገር ያለፈ እግዚአብሔር ያየው ነገር አለ። ስለዚህ በመቆየት ያለፈ ነገር ማየት ትጀምራለህ። አሜን ነው ወገኖች። እንዲህም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። ወገኖቼ እንዲህ አይነቱ ጸሎት ስለ ንግግር አይደለም። ይሄ ጸሎትን ቃል አለማወቅ አይደለም ወገኖች የሚናገረው። ይሄ በቨርባል በሆነው የምንናገረውን ቃል ማጣት አይደለም። እንዴት እንደምትጸልይ ማለቱ የእግዚአብሔርን ሐሳብ አሁን ያለበትን በአንተ ህይወት እየተሰራ ያለው፣ በትዳር እየተሰራ ያለው፣ በቤት እየተሰራ ያለው፣ በልጆቻችን ላይ እየተሰራ፣ በቤተ ክርስቲያናችን ላይ እየተሰራ ያለውን መንፈስ ቅዱስ ራሱ ስለሚነግር እንደሱ ፈቃድ ስለሚያመጣ፣ ስለዚህ ጸልያለህ፣ ትቀበላለህ። ከዛ በኋላ ግን በመፈለግ ውስጥ ያንተን ፍላጎት ያስቀይርህና ወደ መንፈስ ቅዱስ ሐሳብ ውስጥ ይከተሃል። ይሄ የሚሆነው በመቆየት ነው። አሜን ነው ወገኖች። እንደለመድነው ሄደን አባቶይ ብለን ስንሄድ ኖ you have to sit down፣ ቁጭ በል፣ የማወራህ ነገር አለ። ኢየሱስ ጌታ ነው። ምክንያቱም ብዙ ነገር አለ። ልብን የሚመረምር የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። መንፈስ ቅዱስ የተቆጣጠረው ጸሎት ይሆናል። ስትለምን በአንተ ቁጥጥር ያለ ነው። ስትፈልግ ግን መንፈስ ቅዱስ የእግዚአብሔር መንፈስ ጸሎትህን የሚቆጣጠርበት ጊዜ ነው። መቆየትህ ይፈልጋል፣ ጊዜ ይጠይቃል፣ ጽናትን ይጠይቃል። ይህን ስሙኝ ወገኖቼ። በመለመን በአንዲት ቃል በተወሰነ ልመና ወይም ደግሞ አልጠቅሰህ የምትቀበለው አለ። ነገር ግን በመፈለግ ውስጥ ልብህን ይፈልገዋል። ይህን ስሙኝ።
ልብህን የሚጠይቅ ዋና የምትለውን ጊዜ የምትለውን ገንዘቤ የምትለውን ጉልበትህን ሁሉን ነገር የሚጠይቅህ ቦታ ነው መፈለግ ማለት። ልብህንም ይፈልገዋል። አንዳንዶቻችን ጸልየን በቃ ይሁን ተቀበለን እንደምንለው አይደለም። አይ ኖ ኖ ኖ I need you come sit አንዳንዴ አይታችኋል ልጆቻችን የሆነ ነገር ተቀበለው ኖ ቁጭ በል አሁን የሆነ እንደ ድሮ መስሏቸው ነው ምንድነው ምናምን ኖ ቁጭ በል የማወራህ ነገር አለ ከምሰጥህ ጋራ የምነግርህ ነገር አለ። እስቲ አሜን በሉ። ይገባችኋል እምላችሁ? ኖ እንደ በፊቱ የሆነ እንካ ብለህ ናና ቁጭ በል አወራሃለሁ የማወራህ ነገር አለ። በዚህ አሁን በምሰጥህ ነገሮች የምነግርህም ነገር አለ፣ የማወራህ ነገር አለ፣ የምጠይቅህ ነገር አለ። እንዳጠፋ በዚህ ገንዘብ በምሰጥህ እንዳጠፋ በዚህ ነገር በምገዛልህ ነገር እንሆ ካልክ ያለፈ ነገር ውስጥ እንዳትገባ አሁን የማወራህ አለ። ቁጭ በል እንደ በፊቱ ሰጥቼ ከረሜላ ገዝቼ ልምጣ ወይም ደግሞ ብስኩት አይደለም። አሁን የማወራህ ነገር አለ። ልብህንም ይፈልገዋል። አሜን። ለምን ፈለግከው? ኤርሚያስ እንደዚህ የሚል ቃል አለ። ኤርሚያስ 29 ከ13 እስከ 14 እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ምን ታገኙኛላችሁ። እንዴ አያችሁ፣ እዛ ጋር ለምን ተቀበል። አሁን ደግሞ እዚህ ጋር ምንን ጠየቀ? በፍጹም ልብህ የሆነ ነገር በቃ አየ ተቀበለ ዞራ። ልብህንም እፈልገዋለሁ፣ ልብህን እፈልገዋለሁ። በፍጹም ልብህ ፍጹም ልብህን የምፈልግበት ሰዓት ነው በመፈለግ። ለዚህ ነው ጌታ ኢየሱስ ክርስቶስ ለምኑ ይሰጣችኋል። ሲምፕል ነገር ግን ፈልጉ ታገኛላችሁ። ጊዜ ይጠይቃል። ገንዘባችን ልባችን አያ አንዳንዴ ካልኩሌሽን ውስጥ ይገባል። ጸልይ ስትባል ስራ ታይም አብሶ ይሄ ኖርዝ አሜሪካ እንደዛ ስላደረገን ማለት ነው። ገባችሁ? ሰዓታችን ሁሉ በዛ ካልኩሌት ስለምናደርግ እግዚአብሔር ልባችንን ይፈልጋል። ታገኙኛላችሁ ከናንተም ዘንድ እገኛለሁ ይላል እግዚአብሔር። ምርኳችሁን ምን አለ? እመልሳለሁ። ምርኮ አንተ የሆነ ነገር ጠይቀህ ልትሄድ ነው። የተማረከብህ ነገር አለ፣ እኔ እመልስልሃለሁ። ክብር ለጌታ ይሁን። ስለዚህ ወገኖቼ ሌላው በመፈለግ ውስጥ አንድ ነገር በቃሉ ራሱ መገለጥን በማግኘት የምትጸልየው ነው። ይሄን ስሙኝ ወገኖች። ምክንያቱም ስለ ጸሎት ገባ ዲፕ የሆነ ነገር ካላወቅን አስቸጋሪ ነው። ገባችሁ? በመፈለግ ውስጥ ምን አለ መሰለ? በመቆየት ውስጥ ዳንኤል ይሄን ስሙኝ የተረሳ አንዳንዴ ገባ ለምነት ሄዳለ እግዚአብሔር በአንተ ህይወት የተናገረህን እግዚአብሔር በቃሉ የተናገረውን የሚያስታውስህ መገለጥን የሚሰጥህ ጊዜ ነው። ስለዚህ ቁጭ ማለት አለብህ። ዳንኤል በጣም ይገርማል። በከላዲያን መንግስት ላይ በነገሰ ከሜዶን ዘር በነበረ በሃሻዊሮስ ልጅ በዳሪዮስ የመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌምን መፍረስ የሚፈጸምበት 7ኛው ዓመት በእግዚአብሔር ቃል ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኳል። አየ በመፈለግ ውስጥ ወገኖች፣ በመፈለግ ውስጥ ቃሉን ማስተዋል ትጀምራለህ። ጊዜን ታውቃለህ፣ ሊመጣ ያለውን ታውቃለህ። ለምነ ብቻ አትነሳም። አሁን አንተ ካሰብከው በላይ እግዚአብሔር ባንተ ህይወት ሊገልጠው የፈለገው ነገር አለ። እነግርሃለሁ 70 ዓመት በደረሰ ጊዜ የት ሄዱ ያ ሁሉ አገልጋይ? የት ሄደ ያ ሁሉ ካህን? የት ሄደ ህዝቡ? 70 ዓመት እኮ ደርሷል። ይሄ ግን የሚፈልግ ነው፣ እግዚአብሔርን የሚፈልግ። አይ ስትፈልግ ታስተውላለህ። ስትፈልግ በቃሉ ውስጥ እግዚአብሔር የተናገረውን ማስታወስ ትጀምራለህ። ጌታ ያወራሃል ዛሬን ሳይሆን እግዚአብሔር ያየልህን የዛሬ። ለዚህ ነው ቁጭ ስትል ያስታውሳል። እኔ እኮ የተናገርኩ እንደዚህ አይደለም፣ የተናገርኩን አስብ ማለት ይጀምራል እግዚአብሔር። ቃል ኪዳኑን ያስታውሳል። በቃል ውስጥ እግዚአብሔር የተናገረውን ያስታውሳል። በመፈለግ ውስጥ ነው ይሄ የሚሆነው እንጂ በመለመን ውስጥ አይደለም ልላችሁ ነው። አሜን ነው ወገኖች? ፈልጉት ታገኙማላችሁ። በፍጹም ልባችሁ
ፈልጉት፣ በቃሉ ፈልጉት። እግዚአብሔር የተባረከ። በቃሉ ውስጥ ተሰውሮ ያለውን እግዚአብሔር መግለጥ ይጀምራል። ሃሌሉያ፣ ክብር ለጌታ ይሁን። ይሄ ልናገርና ወደ ሶስተኛው ሄዳለሁ። በመፈለጉ ውስጥ ሌላው የምናየው ጽናትን ነው። ጽናት እንዲሁ የሆነ ፒክቸር ይታየኛል። ገባችሁ? ለምኖ የሚሮጥ ሰው ተደናቅፎ ሲወድቅ ተቀብሎ የሚል ሰው ጧ ተደርጎ ሲመለስ ይሁን ይታየኛል። ገባ? ምክንያቱም የተቀበለው በቃ የሆነ ነገር ነው። ስትፈልግ ይኸው መጽሐፍ ቅዱስ መዝሙር 105 ላይ እግዚአብሔርን ፈልጉት ምን ትላላችሁ? ትጸናላችሁ። በመለመን ውስጥ አይደለም ጽናት ያለው፣ በመፈለግ ውስጥ ነው። ፈልጉት ወገኖች፣ ትጸናላችሁ። ይሄን ነግራችኋለሁ። እግዚአብሔር ቃል ነው የሚለው። ሁልጊዜ ደግሞ ምን በሉ? ፊቱን ፈልጉ። በቃ ትጸናላችሁ። ኢየሱስ ጌታ ነው። አሞጽም ሲናገር እንደዚህ አላቸው፣ እኔን ፈልጉ ይላል የሰራዊት ጌታ እግዚአብሔር፣ በሕይወትም ትኖራላችሁ። እግዚአብሔር የተባረከ። ያው ይሄን ስሙኝ። አንዳንዶች ተቀብለው እኔ አውቃለሁ ተቀብለው የሆነ ቦታ በጣም የሚገርም ነው። እንደዚህና እንደዚህ ብዬ በግልጽ ባልናገርም ግን በጣም በቃ ይተጉ የነበሩ በጣም በብዙ ትጋት ያሉ ዛሬ ግን በብዙ ብልጽግና ያሉ አውቃለሁ። ነገር ግን ያ ህይወትስ ብዬ ስጠይቅ አይ በሁለት ወር አንዴ ከመጡም ያው ወገኔ ለምን እንዲህ ብሎ ባፍንጫ ይውጣ አለ አንድ አገልጋይ። ባፍንጫ ይውጣ፣ እኔን ገሎ የሚያበለጽገኝ ህይወት ባፍንጫ ይውጣ ገሎኝ ህይወቴን ገሎ ህይወቴን አጥፍቶ በውጪ ውበትን ከሚሰጠኝ ነገር እግዚአብሔር ያርቀኝ። እስቲ አሜን በሉ። እና በጣም ደነገጥኩ። ስለዚህ በመፈለጋችሁ ውበት አለና ዝም ብሎ ለምናችሁ ከምትሮጡ ፈልጉም ደግሞ። አሜን። መለመንም ትችላላችሁ። የእግዚአብሔር ቃል አንደኛው ደረጃ ነው። ሁለተኛው ግን ፈልጉ ትቆያላችሁ። ሶስተኛ ማንኳኳት። ይሄኛው ጸሎት ወገኖች ዴስፐሬትሊ የሚደረግ ጸሎት ነው። ቅድምም እንዳልኩት ጽናትንም ያካትታል፣ ተጋድሎን ያካትታል። የምትጋደልበት የጸሎት ደረጃ ነው። አንድ ሰው ዴስፐሬትሊ መሄጃ መውጫ መግቢያ ሲያጣ የእግዚአብሔርን እግር ይዞ አባቴ ሆይ የትም ልሄድ አልችልም፣ ካልባረከኝ አልለቅህም፣ ብትገለኝም እዚሁ ግደለኝ፣ እኔ ግን አልለቅህም፣ እንደ ያዕቆብ ሳትባርከኝ አልለቅህም። ወገኖቼ ውጪ ካለ አውሬ ለማምለጥ፣ ከወንበዴዎች ለማምለጥ፣ ከዘራፊዎች ለማምለጥ። ምክንያቱም ምሳሌውን ስትናገሩ ውጪ ነው ያለው ይሄ ሰው እያንኳኳ ነው። ምክንያቱም በውጪ አውሬ አለ ወገኖቼ። የምንኖርበት ምድር አውሬ ያለበት ምድር ነው። ወንበዴዎች ያለበት ምድር ነው። ቀደም ፓስተር ሲናገር ነበር። ምንን ነው የሚሰርቅህ? ገንዘብህን፣ መኪናህን ነው የሚወስደው፣ ቤትህን ነው የሚወስደው። ወገኔ ነግረሃለሁ፣ ጠላት የሚሰርቀው ህይወትህን ነው። ጠላት የሚሰርቀው ጸሎትህን ነው። ጠላት የሚሰርቀው እምነትህን ነው። ሊሰርቅ፣ ሊያርድ፣ ሊገድል እንጂ ለሌላ አይመጣም ማለት። ስለዚህ ውጪ ዘራፊ አለ። በህይወትና በሞት መካከል ሰዎች ቆመው ለሞት አንድ እርምጃ ቀረኝ የሚባልበት ጸሎት። አቤቱ አንተ ካልመጣ ልጠፋ ነው፣ አቤቱ አንተ ካልደረስክ ጌታ ሆይ ከዚህ በላይ ሊሄድ አልችልም
የምትሉበት ጸሎት እግዚአብሔር ደግሞ የሚከፍትበት። ክብር ለጌታ ይሁን። ብሬክ ስሩ በሚያስፈልግ የምትጸልይበት ነው። አልችልም አቅም አጥቻለሁ ብለ በእግዚአብሔር ፊት የምትጸልይበት ህይወት ነው። አየህ እንደዚህ በሚደረግ ህይወት ነካ ነካ አድርገህ የምትሄድበት ለምን የምትነሳበት አይደለም። በብርቱ ፊቱን የምትፈልግበት እግዚአብሔር ሆይ አንኳኳለሁ አረ ክፈት የምትልበት ነው። ክብር ለጌታ ይሁን። ኢየሱስ እንደዚህ አለ። እርሱ በስጋ ወራት ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ጸሎቱን ምልጃ አቀረበ ይላል። ከብርቱ ጩኸት አያችሁ። ምክንያቱም ኢየሱስ ለሞት እየተፈለገ ነው። በጌቴሰማኔ በአትክልቱ ቦታ ላይ አባቶይ ብትወድ ይህን ጽዋት እየተፈለገ ነው። ኢየሱስ ለሞት እየፈለጉት ነው። ነገር ግን ሊያድነው በሚችል በእግዚአብሔር ፊት በብርቱ ጮኸ። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ወይ ያን ነገር ይወስድልሃል ወይም ደግሞ ያንን ነገር እንድትጨርስ ጸጋን ይሰጣል። ክብር ለጌታ ይሁን። ዕብራውያን 5 ላይ የምታገኙት ከብርቱ ጩኸት አያችሁ። ኢየሱስ ከዚህ ወገኖቼ ይሄ አብሶ መዝጊያን ስናንኳኳ የምንማረው ነገር አለ። ትዕግስትን እንማራለን። እስቲ አሜን በሉ። እግዚአብሔር ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል። መታዘዝን ትማራለ። ሀምብልነት ትማራለ። አረ ከፍ ከፍ ማለትን ሳይሆን ዝቅ ማለትን ትማራለ። እኔ ጌታ ሆይ ከእግር ስር ቁጭ ብያለሁ አንኳኳለሁ ክፈትልኝ ስትል ትዕግስትን ትማራለ። ሀምብልነት ትማራለ። አሜን ወገኖች። ኢየሱስ እንደዛ ነው የሚለው ቃሉ። ከተፈጸመ በኋላ በእግዚአብሔር እንደ መልከ ጸዲቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙት ሁሉ የዘላለም መዳን ምክንያት ሆነላቸው ይላል። ወገኖቼ የሆነ ነገር እግዚአብሔር ይዞ አንዳንዴ በር እንድታንኳኳ ይፈልጋል። ነገርህን ይዞ እስቲ አሜን በል። አንዳንዶቻችሁ እንዳታቆሙ ማንኳኳትን። ነገም ላንኳኳ፣ አዎ አንኳኪ። ነገም ላንኳኳ፣ አዎ ወንድሜ አንኳኳ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱ ምን አለልኝ? ዘንበል አለልኝ። ደጅ ጠናሁት። ደጅ ላይ ነው ያለው። ደጅ ላይ ነው ያለው። መዝሙር 40 ላይ ደጅ ላይ ነው ያለው። ጠናሁት አለ። አረ አባት ሆይ ምክንያቱም እዛ ላይ ስታን እግሮቼ በድንጋይ ላይ አቆማቸው፣ ከረግረግ አወጣኝ። ረግረግ ውስጥ ያለ ነው። ይኸው ነግራችኋለሁ፣ በእናንተ አልተጀመረም ረግረግ ውስጥ መግባት። እስቲ አሜን በል። ንጉስ ዳዊትም ገብቷል። ረግረግ ጭቃ፣ አረ ልውጣ፣ ከዚህ አውጣኝ፣ ከዚህ ነገር ገላግለኝ የምትሉ፣ ከዚህ ነገር አውጣኝ የምትሉ ደጁን ጥኑ፣ አንኳኩ። እግዚአብሔር ከረግረግ ከጭቃ ያወጣል፣ በድንጋይ ላይ ማቆም ይጀምራል። ለምንህ ግን ይሄንን አታመልጠው። ከረግረግ ውስጥ ከጭቃ ውስጥ ለምንህ አታመልጥም። ይሄንን አንኳክተ ነው የምታመልጠው። አሜን ወገኖች። ስለዚህ የትኛውም ፕሬየር ላይ ግቡ፣ ጸልዩ። ጸሎታችሁ ውስጥ ወገኖቼ ልመና ብቻ ሳይሆን መፈለግ ማንኳኳትንም አብዙ። አሜን ወገኖች። አለቅም በሉ። የጨረሱ ቆይቼ ደጅ ጠናሁ። ዕንባቆምም በመጠየቅ ላይ በመጠበቂያ ላይ ቆማለሁ አለ። በአምባዬ ላይ እወጣለሁ፣ የሚናገረኝንም ስለ ክርክሬም የሚመልሰውን አውቅ ዘንድ እመለከታለሁ አለና እግዚአብሔርም መለሰልኝ እንዲህም አለኝ፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላት ላይ ግለጠው። ራዩ ገና እስከ ተወሰነ ጊዜ ነው። አያያ እስከ ተወሰነ ጊዜ ነው አለ። ዊ ልጄ ዕንባቆም አረ ባካችሁ መልአክ ሲሆነ ነገር ላኩ አላለም። ተረጋጋ። እስከ ተወሰነ ጊዜ ነው። መምጣቱ አይቀርም፣ ይመጣል። እነግርሻለሁ ይመጣል። እስቲ አሜን በይ። መልእክት ነው። ይመጣል። ስፍራ ላይ እንዳትታጣ፣ ከማንኳኳት እንዳትደክም። አልደክምም በሉ እስቲ። አልደክምም። ይመጣል። አይቼው ነው ወገኖች፣ በጌታ ፊት ነው የምነግራችሁ። አይቼዋለሁ። ጥርሴን ነክሼ ያልኩባቸውን ጊዜያቶች አስታውሳለሁ።
እግዚአብሔር ዓመት አስጠበቅ አይደለም 2 3 4 5 ዓመት እግዚአብሔር ግን መጣ በቃ መጣ ነው የምላችሁ መጣ ሰርፕራይዝ ሃሌሉያ መጣ ጌታ እንዳትነቅል ከደጃፉ እንዳትነስ አሜን ወገኖች ሃሌሉያ አሜን ይመጣል ለተወሰነ ጊዜ ነው ወደ ፍጻሜው ይቸኩላል እርሱም አይዋሽም ቢዘገይም በርግጥ ይመጣል ታገሰው ይው ቁጭ ብለህም ቢሆን አንኳኳ አንዳንድ ሰው ሲመጣ ወዲያው ዝምታ ስለ በዛ ውስጥ እኮ እግዚአብሔር ብዙ ነገር ያሳያል ነገር ግን ሆኗል ሂድ አይልህም ቆይ ነው የሚልህ አሜን አንድ ሐሳብ ልናገርና ጨርሳለሁ ክብር ለጌታ ይሁን ስጋዬን በጥርሴ ይዛለሁ ህይወቴንም በእጄ ያኖራል ነው ቢገድለኝም እንኳን እርሱም በትዕግስት እጠብቃለሁ ኢዮብ ነው ይሄን የሚለው መከራ ያለፈበት ነክሳለሁ በጥርሴ ይዣል ህይወቴንም በእጄ ያኖራል ህይወቴንም በእጄ እነሆ ቢገድለኝስ እንኳን እርሱን በትዕግስት እጠብቃለሁ አለ ኢየሱስ ጌታ ነው እነ መርዶክዮስ እንደዛ ነው ያሳለፉት ወገኖች ያለመናወጥ ሞት አዋጅ እየወጣ ያለመናወጥ በንጉሱ ደጅ ቁጭ ብለው ይጠብቃሉ ክብር ለጌታ ይሁን ሌላው ወገኖች ይሄን ልናገርና ልጨርስ ሃና በጣም የምትገርመኝ ሴት ናት እግዚአብሔር በማንኳኳት ውስጥ የሚያደርገውን ነገር ነው የምነግራችሁ ወገኖቼ እግዚአብሔር ሃናን ማህፀኗን ዘጋና ከዛ በኋላ እሱን እንድትፈልግ አረጋት የሚገርመው ነገር ጣዖንቷ ታስቆጣት ታበሳጫት ነበር ይላል አንደኛ ሳሙኤል 1 ላይ ነው የምታገኙ በየዓመቱም ባደረገ ጊዜ እርሷም ወደ እግዚአብሔር በመትመጣበት ጊዜ ታበሳጫት ነበር ይላል ሃናም ታለቅስ ነበር አንዳችም አትቀምስም ነበር ባሏ ምልቃና ሃና ወይ ለምን ታለቅሻለሽ ለምን አትቀምሽም ለምንስ ልብሽ ይዝልብሻል እኔስ ከ10 ልጆች አልሻልሽም አላት ከበሉና ከጠጡ በኋላ ሃና ተነሳች ካህኑንም ኤሊ በእግዚአብሔር መቅደስ አሁን ገባች በዛ ጸሎት ቦታ ነው ታቆታላችሁ መጸለይ ጀመረች ወገኖቼ ይኸው ልንገራችሁ አንዳንድ ማንኳኳታችን እግዚአብሔር አንድ የሆነ ነገር ከዘመናት በፊት ያሰበውን እዛ ፖይንት ላይ እስክትደርሱ ድረስ ዝግ ነው በሩ የሃና ማህፀን የተከፈተው ልክ የምትሰጠኝን ልጅ ላንተ ሰጣለሁ ስትል የዛኔ አለቀ ነገር ያው አንዳንዴ የምንለው አለ አይደል ከጸለየች በኋላ በቃ ከዛ በኋላ ሄደች አልቀሳም አይደለም ከዛ በፊት ብዙ ጊዜ ጸልያለች መታ ነገር ግን የእግዚአብሔር የመጀመሪያ በሷ ህይወት ሊሰራ ያሰበውን ነገር እዛ ላይ ስደርስ ቃሉን ልናገር ከራሴ እንዳይመስል ምን ይላል በእግዚአብሔር መቅደስ መቃን አጠገብ በመንበሩ ላይ ተቀምጦ ነበር እርሷም በልቧ ትመረር ነበር ግን እንዲህ አለች በእግዚአብሔር ፊት የማዳግም ጸሎት ጸለች እስከዛሬ አንኳኩታለች ነገር ግን ያሁኑን ጸሎት እግዚአብሔር በር የሚከፍትላት ሆነ የማህፀኗን በር ከፈተው እግዚአብሔር በእግዚአብሔር ፊት ጸለች ጽኑ ለቅሶም አለቀሰች እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያ ወንድ ልጅ ብትሰጠኝ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስዕለት ተሳለች ከዛ በኋላ አለቀ ከዛ በኋላ እቺ ሴት እንባዋ ተጠረገ የዛኔ ማህፀኗ ተከፈተ ምክንያቱም እንደሄዱ ህልቃና አወቃት ይላል እንደ በፊቱ አይደለም ያሁኑ ዘር አመጣ ለምን ብትል እግዚአብሔር ቆይ ደጅ ስትጠና
ትመጣለች። በየዓመቱ ለቅሶ ነው፣ ትመጣለች፣ ለቅሶ ነው። አሁን ግን ከራሷ ወጣችና እግዚአብሔር ላንተ ብላ ስትለው አሁን አወቅሽ፣ አሁን ከፈትኩልሽ በሩ። ኢየሱስ ጌታ ነው። ጌታ የተባረከ ይሁን። ወገኖች በጸሎት ኃይል አለ። ጸሎታችሁ ኃይል ያደርጋል። የምንጸልየው ጸሎት እነሆ ተራራን ያፈርሳል። የምንጸልየው ጸሎት ወገኖች አጋንንትን ይመታል። የምንጸልየው ጸሎት ወንድሞችን ከተለያየ ነገር ይፈታል። የምንጸልየው ጸሎት ልጆቻችንን ነፃ ያወጣል። የምንጮኸው ጩኸት ወገኔ እነግርሃለሁ እግዚአብሔር ከዘመናት በፊት ያሰበውን ባንተ ህይወት ውስጥ ባንቺ ህይወት ውስጥ ለዘመናት ያሰበውን ይፈጽማል። ክብር ለጌታ ይሁን። እንቆማለን። ኢየሱስ ጌታ ነው። ሃሌሉያ።